ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት 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 ሂሪጎ ይቀረኝ የምለው ከቶ በዚች ዓለም ኢትዮጵያ እንዳንቺ ያላየሁት የለም ይላል ጥላሁን ገሰሰ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንደ ሰዓት አቆጣጠራችሁ? ድንገት ነው የገባሁት። ትንሽ ብቻ ጣል አድርጌ ብዬ ነው። ዛሬ ሚዲያው ተንጫጭቷል። ቆዳቸውን ገልብጠው ወጡ። በኢትዮጵያ ካባ ስም የነበሩትና ኢትዮጵያዊ ነን እያሉ ሲያጭበረብሩ የነበሩት በሙሉ ሻዕቢያ ሆነው ተገኙ። እኛ ደስ የሚለው ነገር ድሮም ተዋግተናቸዋል። ከጅምሩ ነው የተዋጋናቸው እንዳልሆኑ ስለምናውቅ ማለት ነው። ዛሬ ግን በራሳቸው ጊዜ ተመስገን አምላኬ እንግዲህ ወጥተው እኛ የምንታገለው በሁለት ማሊያ ነው፣ ማሊያውን ለብሰን ነው የምንጫወተው አሉና ወጡ። ዛሬ ሚዲያ እንዴት ይቦለቦላል። መቼስ ጠቅላዩ እድሜና ጤና ይስጥህ ማለት ረጅም እድሜ ይስጥህ ነው ምንም ማለት ነው። እንደዚህ ነው ብሎ ነበር አንድ ጊዜ አስታውሳለሁ። ቆዳቸውን ገልብጠው ይወጣሉ ብሎ ነበር። ቆዳቸውን ገልብጠው ወጡ። ሁሉም የሻዕቢያ ቅጥረኛ ነው። ስለ አማራ የሚቆረቆር የለም፣ ስለ ኦሮሞ የሚቆረቆር የለም፣ ስለ ሶማሌ የሚቆረቆር የለም። ጠቅላላ ጆተኒ የሻዕቢያ ቅጥረኞች ለመሆናቸው ፍንክች አድርገው ወጡ። አንዳንዱ ደሳለኝ እኮ በፓርላማ በይፋ እኮ ነው አሁን ኤርትራ ምን ያደርጋል አሰብ ምን ያደርጋል አልኩ። አንዳንዱ እኮ ድፍር ብሎ፣ ሌሎቹ ደግሞ ሚዲያ ላይ ወጡ። አሰብ የኛ ጉዳያችን አይደለም እንደዚህ አይደለም ብሎ ጀመረ እና በቃ ስትገረፍ ታወራዋለህ የሚለው ዘፈን የለም። ሲገረፉ መልእክቱ ሲደርሳቸው በደንብ ይናገሩ ጀመረ። ደስ ያለኝ 3 ነጥቦችን ላንሳና አጠራርጌ ፕሮግራሜን ልዝጋ፣ ነገ በደንብ ስለመጣበት። የመጀመሪያው ስለ ምርጫው ነው። ወደድክም ጥላ ምርጫው ይካሄዳል። ይሄ ሁሉ ርብርቦችና ሸዋሸዋ ጫጫታ አሁን ያለው ምርጫው አይካሄድም ነው። የሽግግር መንግስት ነው። ቀበና ድልድይ አትሸገርም። ክብርት ከንቲባ አዳነች አቤቤ የድልድይ ምንድን ነው የወንዝ ተፋሰስ በሚል ራሱ ልምላሜ ድልድይ የመሻገር እድል የላቸው። አስረግጬ ሶስት ነገሮችን አስረግጬ ልንገራችሁ እንዳይረፍድባችሁ ተዘጋጁ ለምርጫው። ከምርጫው በኋላ ደግሞ ምንም አይነት ፖለቲካ የለም። የሚቀጥለው 5 ዓመት ጠብቃላችሁ። ይሄ በጣም በብዙ ሰዎች ዘንድ ጭንቅላት የበጠበጠ አጀንዳ ነበረ። በጣም ይራገብ ነበር። ከምርጫው አልፎ እኮ የ45 ቀን አብዮት እኮ ብሏል። በ45 ቀን መንግስት መገልበጥ እኮ ፕሮግራም ተነድፎልን መጥቶልን በመጽሐፉ ታትሞ 45 ቀን መፈንቅለ መንግስት ርብርቦሽ የሚል አብዮት ነበራቸው። ሁላችንም ካለንበት ቦታ እንረባረብና መንግስትን ብቻ እንጣል የሚል አንድ በጣም በድብቅ ሲካው የነበረ በጆሮ ጥላ ነበር የምንሰማ ነበር። ርብርቦሽ ይባላል። ርብርቦሽ ማለት ሁሉም የማይስማሙ ሰዎች ሁሉ በጋራ ሆነን ይህንን መንግስት ብቻ እንጣል ብለዋል። በዚህ አጋጣሚ ርብርቦሽ የሚባሉ ተቋማቶች ስብስባቸው በጣም የተለያዩ ሰዎች ናቸው። ያ ስቴት ዲፓርትመንት ድረስ ደርሰው ነበር። መንግስት ሁሉ ያለ መንግስታት ሁሉ እንዲተባበራቸው እኛ ጆሮአችን ሰጥተን እያዳመጥን ነበር። ብዙ አልተጓዙም፣ ተቀጭተዋል። ርብርቦሽ የሚባሉት ጭንቅላታቸው ስለማይሰራ ነው እንጂ ነግሯቸዋል። እሱ አትነጣጠሉ፣ 65 ቦታ 70 ቦታ ተከፋፍላችሁ መንግስት አትሆኑም ብሏቸው ነበር። ታስታውሳላችሁ? አንድ ጊዜ እንዲህ ብሏቸው ነበር። ጭምቅ በሉና ነው 68ታችሁ 70ዎቻችሁ ጭምቅ በላችሁ 6 ሆናችሁ 5 ሆናችሁ ኃይል ታገኛላችሁ፣ ጉልበት ታገኛላችሁ፣ እኔም ቢሮ ሰጣችኋለሁ፣ ገንዘብም ሰጣችኋለሁ ብሏቸው ነበር። አልሰማሁም። ርብርቦሽ ከዛ በኋላ የመጣ መሰለኝ፣ ግን ርብርቦሽ ከሸፈው። ርብርቦሽ በጣም ብዙ ሚዲያ ላይ መንግስትን የሚያብጠለጥሉ አገር የሚያብጠለጥሉ የሚያሙ ተከፍሏቸው በቱ ሀሳብ ብዙ ሰዎችን ፈጥረው ነበር። አልተሳካም። ሲወጣ የታጠቀው ያደረገው ባርኔጣ
ላንተ የተዘፈነ ስለዚህ የዛሬ ቀን ኢትዮጵያ የተወለደችበት ቀን ነው ዛሬ ጠላቶቻችን መዘወጡ ቆዳቸውን ገልብጠው ሻቢያዎች ሆናቸውን አረጋግጡልኝ የኢትዮጵያ ይሄን እንዲያቅ ነው ለዘላለም ስታገር የነበረው አሁን በየቦታው ብትሄዱ ህዝቡ አይኑን ገለጠ በቃ አንደኛ ጠቅላዩ ተናገረው ነገር ሀቅ ነው ምንም ውሸት የለውም በተፈለገው መንገድ ኢትዮጵያ ባህር ወደር ያስፈልጋታል ፔሬድ ጦርነት አንፈልግም አዎ ይሄን ተናገሩ ለዚህ የምታቆፍ ኢትዮጵያዊ ለመሆነ ማስረጃ ምንድነው ሻቢያ ነህ ምንም እኮ ግብፃዊ ነህ ምንም አያጠራጥርም ለዚህ ነው አርስቴ ምን አልኩኝ ስለ ወደብህን አለማስረጃ አለመረጃ መዘረብህን መሰረቅን ስታቅ ምን ተሰማህ ነው የሚለው ዛሬ በቃ ተነገረ ወደብ ሲሸጥ ፓርላማ የለም ፊርማ የለም ሰነድ የለም ካቢኔ የለም ወደቡ ተሰጥቷል አምጡልን ማስረጃ የለም ይሄንን ሰምተን አናቅም ብዙዎቻችሁ አለ ይሄን ስሰማ ምን ተሰማ እንደ ኢትዮጵያ እንደ ዜጋ ነው ማናገረው ፓርቲውን ተውዛ ምን ተሰማ የመጀመሪያ ኢትዮጵያዊ የተቆጨበት ቀን ዛሬ ነው አንድም ቦታ ወደብ የኤርትራ ለመሆኗ መረጃ የለም ዛሬ የደበቀውን ሚስጥር ያልተናገረው ሚስጥር ፓርላማ ላይ አፈነዳው ያኔ ነው ደሳለኝ የተበጫጩት በሻቢያ ምድር ትልቅ ጫጫታ ነው ያለው ትልቅ ጫጫታ ኃይለኛ ማንንም የማይምል ሰው ጫጫታ ነው ያለው ሻቢያ ምድር ላይ የተጫጩ ነው ያሉት ይሄ አንድ ትልቅ ሀቅ ሁለተኛ የምትፈልገውን ነገር አይንህ እንኳን የማይቀበለው ከሆነ የምታየዋን ስለ ኢትዮጵያ አሽተት ባፍንጫ አሽተው ጠረኑ ይነግራል አይ ካልክ ደግሞ ስማ ኮርዳይት የሚልና ዳት አለ እንግዲህ ከዚህ በላይ ምን እንገር ምን የሚል ዛሬ ኤርትራ ሚዲያዎቹ ራሳቸው ስለ ነበር ሲያወሩ የነበረው በጣም ገርሞኛል የራሴ በጣም ብዙ ኮርዳይት ራሱ ሀቅ ነው የሚናገረው ተናገሩ እኮ የኤርትራ ሚዲያ ራሱ ስለ ነው ሲነገር የነበረው ዛሬ በብዛት እና አኩንነት አሁን ይሄ የኤርትራ እንትን ነው አረና ዋልታ ይባላል አረና ዋልታ ራሱ በቃ ሀቅ ነው የተናገረው ኮርዳይት አለ በቃ አስፋልት የላትም ማለት ኤርትራ ቀለም እንኳን ቀብተን አናውቅም ማለት ገሎናል ሰውየው ራሳቸው ኤርትራውያኖች ለውጥ እንዲያመጡ ነው በታገልኩት ነው እውነት ነው ሀቅ ነው የተናገረው ምጽዋ ላይ ሰው የለም ማለት የለም ሰዶ አልቋል ኤርትራ ውስጥ ወንድ የለም ጠቅላይ የተናገረው ይሄን ነው ፓርቲ የላቸው ድርጅት የላቸው ወጣት የላቸው አገር የላቸው ምንም ካቢኔ የሌላቸው አገሮች እንዴት ለኛ ይመክሩናል አለ እውነቱን የተናገረው ዜጎቻቸው ተሰዶ አልቋል እኛን ይመክሩናል የራሳቸውን ህዝብ ተሰደው እኛ ያኖርናቸው ያለነው አለ እውነት ነው የራሷ አረባት የ6 ዓመት ታላለች ማለት ነው ይሄን የተናገረው ጠቅላዩ ጋቅ ነው የተናገረው ይሄ ጭንቅላት ያላቸው ኤርትራውያኖች ሲሰሙ ራሳቸው ልክ ነው እውነትም ቆመ ብለህ ታስብ እንደ አንድ ኤርትራዊ ሀገር የለም 40 ዓመት ሙሉ አስፋልት ሳይኖርህ ምጽዋ ምን የመሰለች ምጽዋን የመሰለች ከተማ ስንት ቱሪስት መስህብ የምትሆን ከተማ ሰው የላትም ዳህላክን የመሰለች ደሴት አንድ ሰው አይኖርም እነ ቡሬ እነ ማንዳ የሉም ኪሎማን የሚያክል ትልቅ የጦር ካምፕ የለም የሸኔና የፋኖ መጨፈሪያ ማሰልጠኛ ሆኗል እሱን ወታደሮቹ ነጠቋቸው እኛ ነው ብሎ ልሳልበሷቸው ሻቢያ ለሻቢያ ነው የምትዋጉት ወራቸው የምን ፋኖ አስመራ ወንድ የለም ታዲያ ይሄን ሀቅ ነው የተናገረው እሱ ይሄንን የሆናችሁ ሀገሮች እንዴት ኢትዮጵያን የምታክል 130 ሚሊዮን ህዝብ በየጊዜው በእድገት ያለች ሀገር ለመናገር ምን ሞራል አላችሁ የሚል ጥያቄ ነው ፓርላማ ይሄኔ ነው ፓርላማ ውስጥ ያሉት ሁለት ማሊያ የለበሱት እንዴ አረጋችሁ በቃ ደብዬ ሰው ከመሰደዱ የተነሳ ኢሳያስ እያንዳንዱን ሰው በስም ያውቀዋል ሰሰበ ያውቀዋል አንድ ጊዜ በሙሉ ማትፈልጉት ዋላል ጠቅላላ ኤርፖርት ሄዷል አስመራ እንቀመጥ የምትሉ በሙሉ የምትሰዱ ውጧል ጠቅላላ ኤርትራዊ በሙሉ ተሰለፈና ኤርፖርት ወጣሉ አይ እኔ ብቻዬን ምን አደርጋለሁ ብሎ እሱ ሲሰለፍ ሰው ወደኋላ አይ አንተ ከርክማኛ ምን እናደርጋለን እያለ ወደ አስመራ ተመልሶ ገባሉ አተማከርክኛ ነው መለሳለሁ እና ዛሬ እንግዲህ ያው የትግራይ ሚዲያ ራሱ ማንነትና እምነታችን ሀቃችንን ይዘው ይወጡት ጀመረ እንደዚህ አዳምጡ እንደሚደለ እዚ ዘሪኩም ዘለኹ እንድሕር ከምዚ እንድሕር ሃገርና ተዘይድሕና ኣብ ምንታይ ክንወድቕ
أجرنا سي قاس بغاس الناس حقنا لوز نجبر راح نجبر يزري أجرنا تزيد حنا اندحر كما يرتراوان قرب رجع إلنا أكون النت تمركزنا سجاب زي كنا زوجي جدا صراحة رجعت أني أخاف أروتي أجرنا خنسينا رجعت أني خنسينا بعد زي وخاري زي كم حدي كندي إرتراوان حواتنا لدي حرزي أم تخور منكم بعد زي هذا شو بسوي ما لا يكون فايدة كازي تبوي ناي سياسة ناي أبنس إدسويلو ድሮ የኢሳያስን ፎቶ ሰቅሎ ነበረ የሚከራከር የነበረው ለኤርትራ ሰቅሎታል። ነው ሰቅዮ ነበር በሳከት ነበር። አሁን ግን እሱ ራሱ የኤርትራ ሁኔታ ይናገረው ጀመር አለ። እውነቱን አዎ ሰቅዮ ነበር ታገለታው ኢልምኒ አው ፍየሬ ተገምደት ነው ኤርትራ ወንድሞቼ ኤበለት ነው እዚህ ቁጥር 10 ተመስማር 10 ቁጥር ሚስማር ነው ይግር መተናል። ايش يقول يتحدث بعد قوي قطر 10 مسمار اذا هديه قطر 10 مسمار نقول له تتقيمون توف لهم ايسكو حني كتما ساسولو غزيهم حلفنا اجي زارو بدعي سمعوا من ناس مرخي كيوت مات ابس مرخي وصا حق كل يتراجع ياكاكو ولا حق يكون يتراجع كاله تزرف كان حق تزرفك تايبرو قرقي زيدي كتري سما ያላችሁት የግርግዳ ቀለም አልቀባችሁም እኮ አሁን ድረስ አስመራ ያለችው እኮ መንግስቱ ኃይለማርያም አድሶ በሰራው አስፋልት ነው ያለችው። ሀቂ የኢትዮጵያ ጀግናው መከላከያ ሰራዊት በሰራው ቃኘው ስቴሽን እኮ አሁንም ያላችሁት እኮ ሀቂ የኢትዮጵያ ህዝብ በሰራው ሆስፒታል ነው እኮ አንድ ሜታ ቢራ ፋብሪካ ብቻ ነው ያላችሁ እናንተ ሌሎችም ምናምን ፋብሪካ ነው ያላችሁ ፋብሪካ እንኳን አልቢል ያላረጋችሁ አሁን ባለው ኮንዲሽን እውነት ነው ፈረንጆች ገብተው ይወጣሉ። ምጽዋ ላይ እኮ ሰው የለም እኮ ምጽዋን እኮ ያለ ህዝብ እኮ ራሱ ልክ እንደ አሰብ ባዶ አድርጋችሁታል። ምጽዋ ሰው የለም ማለት ሀቅ ነው። ሀገር እንዳለው ሰው ስታወሩ ትንሽ አይከፋችሁ? አይዘገንናችሁ? የኢትዮጵያ ህዝብ የፖለቲካ ልዩነት ሊኖር ይችላል። ብዙላችን ግን በሀገር ጉዳይ ቁም ሻቢያ ሊያጠፋህ መጥቷል። ሰነጣጥቆ ታሪክና አንተነትን ሊወስድብህ መጥቷል። ልዩነትን እዛ ጋር አስቀምጠው። እነዚህ ቅንቅኖች ከዚህ በኋላ ለአንዴና ለመጨረሻ በሚገባቸው ቋንቋ እናስተናግዳቸዋለን። እስካሁን እያከካችሁ ነው ያላችሁት። የግርግዳ ቀለም አልቀባችሁም እኮ አሁን ድረስ አስመራ ያለችው እኮ መንግስቱ ኃይለማርያም አድሶ በሰራው አስፋልት ነው ያለው። ፈቲሁም ጸሊሁም ሐቃሽ ነይምሰሊና ንብረለ ሀገር ዘለው ሰብ ሀገርና ማጥፍ ነበር አይተገበኝ ነው አይነበር ግን ነይምሰል ነግራለን። ኦኬ አመሰግናለሁ። እንግዲህ ኤርትራውያኖች ራሳቸው አሁን ያዳመጡ መጡ። ሀቅ ነው የተናገረው እውነቱ ተናገረ። ለምንድን ነው ይሄ የሆነው ውስጥ ባል ኢሳያስ አፈወርቅ ራሱ አስመራን ሊበቀል ይፈልጋል። ኤርትራውያኖች ራሱ መበቀል ይፈልጋል። አንድ ታሪክ እኔ ባለፈው ሰርችለበት ሰምታችሁ ከሆነ ኤርትራ ኢሳያስ አፈወርቅ አመጣጡ ራሱ ከየመን ነው። በአንድ ወቅት ላይ ዘመንና ጊዜውን አላስታውሱም እንጂ የመንና ኤርትራ ከፍተኛ ረብሻ ውስጥ ነበሩ። ከፍተኛ ችግር ውስጥ ነበር። ስለዚህ አባቱ የየመን ቴምር ነጋዴ ነበሩ። ኢሳያስ አፈወርቅ እዛው መጡ፣ እዛው ተወለዱ፣ ለልጆቻቸው እናስተማሩ። ኤርትራ መበቀል ነው ያለው ኢሳያስ አፈወርቅ። ኤርትራን ለመበቀል ደግሞ መሄድ የሚገባው ነው ሄዷል። የኛ ልጆች ሁሉ አሁን ደሳለኝ የምትሏቸው በሙሉ አሁን ሚዲያ ላይ የምትሏቸው በሙሉ የተቀጠሩ ናቸው። ኢትዮጵያን ለማጥፋት የተቀጠሩ ቁጥረኞች ናቸው። እሱ ያሰማራቸው ናቸው በሙሉ። ጃን ዮሐንስ ምን አሉ? አንድ ጊዜ ጃን ዮሐንስ እናዳምጥ እስኪ አንድ ቆይ እሳቸው እናዳምጥ። ትግርኛ ነው ናይ ዳቡ ካሽ ግን ትግርኛ ነው። እኔ አስተርጉምላችኋለሁ። ትግርኛ ቋንቋችን ራሳችን ቤማን የሚባለው ዱቄት ሰው ባጠራው ድግስ ወጥ ያመርታል። በከሌ ነው የምበለው። አግብቼ እኔ እኮ ነው የሚጠበቀው። አሰብ አለ አስመራ እጠበቃለሁ። ኮርዳይት ከኔ ውጭ የሚያውቀው ማን አለ? አስመራ አለ የሚያውቀው? እነዚህ ታዎች እነዚህ ፖለቲካ አክቲቪስቶች እኮ ትናንት ዝም ብሎ በለስ ቀንጧቸው ዩቲዩብ ከፍቶ እኮ የሚሰራ እኮ ነው። ሀገር አራቅ ታይካቅ
ምን ጠቅላላ እኔ አክቲቪስት የምትል የሚመጥነኝ አክቲቪስት የለም። በሙሉ የፈለገውን በለው በምንም ታምር እኛ ሀገር እናውቃለን፣ ታሪክ እናውቃለን። ወታደር ነበር፣ ጥሩ መኮንን ነን፣ ጥሩ ኦፊሰር ነን፣ ጥሩ ታሪክ ባክግራውንድ አለን መናገር እንችላለን። ሌላው እኮ ብሎ የባህል አክቲቪስት ነው። ጀነራል ዮሐንስ አንድ ነገር የተናገሩትን አዳምጡ ስለ ኢሳያስ አፈወርቂ። ካሽ ግን እንዳኣከበ ረኺበ ኣነ ብሳሓል እዚ ዝፈልጥ ሓደ ግን ንምንታይ እንተይልካኒ ኢሳያስ ብባህሪኡ ብጅኑ ብዝዑ ናይ እንዳቦ እዩ ናይ እንዳኖ ይኮነን። ኣቦ ድማ ኣነ ኣሚነ እየ በቶም ዝነገሩኒ ኤርትራዊ ይኮነን ዝብል ኤርትራዊ ሆነ ዓረብ ጅንጅብል ዝሸይጥ ክዛዕ ምዛዕ ሓላፍ መንገዲ ካብ ወዲ ጀበል ማለት እዩ የመናዊ የቡ የሰማዕነ ካብ ብዙሓት ብዙሕ ሰብ ከምኡ ሰሚዐ ነው እዋ እና ፖሲብል ትባህሪኡ ምንም እንታይ ኣነ በቃ ሰብ ኮይኑስ ዓረመኔ እዩ። ናይ ኤርትራ ኣጀንዳ ኣይብሉ፣ ናይ ህዝቢ ኣጀንዳ ኣይብሉ። ዳስዋይ እንትወቅዕ እንተሎ መርስለስ እዩ ነዞም G15 ከመይ ከም ዝውዕኦም ሪኢኹሞም እዮም ናይ ትማሊ እዚ ሙሱ በቃ እናተሰው ገለ እናበሉ ሳሉ እሶም ሓንጊሮም ዘምፅዎ ሓሳብዮም ዘልዕሉሉ ኣነ ዝፈልጥ ሓሳብዮም መሊሎም ምንም ካሊእ ምንም የበልዎን ስልጣኖ የተዳፍዎ ገለ ይንበሉ እዚ እንደ ንርኢ ምንም በቃ ምንም ቪዥን የለውም። የኢሳያስ ኃይሉ ምንድን ነው? የራሳችንን ሰው መቅጠር፣ በራሳችን ሰው መጫወት፣ የራሳችን ሰው ደግሞ አማራ መስሎ የኢሳያስን ተልእኮ ማሳካት፣ ኦሮሞ መስሎ የኢሳያስን ተልእኮ ማሳካት፣ ሶማሌ አፋር መስሎ ሰዎችን መቅጠር ነው፣ ውስጣችን መስራት ነው። ከዛ ውጪ ስለ ኤርትራ ምን ያስባል? ምን አስቧል? አገር እንዴት ያድርጋል? ዜጎቻቸው ራሱ የተጨቆኑ ይሄ ነው። ምንም ጥርጥር የለው። ኢሳያስ እንጂ ቅጣው እጅጉን ብለዋል። የመናይ ናቸው ብለዋል። ብዙ ጊዜ ከዛ አካባቢ የተዳቀሉ ሰዎች ታሪካቸው ከዚህ ጋር የተያያዘ ነው። እነዚህ ሰዎች አንድ ጉልበት አላቸው። ጉልበታቸው ምንድን ነው? ሰውን መግዛት ነው። እንደ ጆተን ያስገባላል። ማን አክቲቪስት ይገዛል። ደካማ ከሆንክና ብር ከፈለክ ይገዙዋል። በቀላሉ ነው የሚገዙ። በቀላሉ አሁን ሰዎች ሲገለበጡ ታያቸዋላችሁ። ጠዋት ለማታ ሲገለበጡ ምታዎች ደግሞ የተገዙ ናቸው። አላማ የላቸውም። ትላንት ሌላ ናቸው፣ ዛሬ ሌላ ናቸው። ነገ ደግሞ ሌላ ሰው ደግሞ ይመጡባል። ሰዎች እንደነዛቸው ብዙ በባህሪው አለ። ባንዳ ይሏቸዋል አያቶቻችን ሲገልጿቸው። ይሄ ነው። ሌላ ስለ ምርጫው የተናገርኩት ነገር ነው። ምርጫው ይካሄዳል። 30 ቦታ 80 ቦታ 90 ቦታ ከምትቆራረጥ የቀረህ ጊዜ ወር ነው። ስራበት። አንድም ፓርላማ ወንበር ብታገኝ ስራበት። የምትሄዱበት አሁን ምርጫው ይካሄድን ብላችሁ የምትሄዱበት አካሄድ አይሆንም። ወደድክም ጠላም ምርጫው ይካሄዳል። በፈለጋችሁት ስሌት ሂዱ። አሜት ህመሙ ስለ ኮሪደር ልማቱ ማውሩ፣ ስለ ህዳሴ ግድቡ ማውሩ፣ ስለ IMF ማውሩ፣ ስለ ነዳጁ ማውሩ፣ ምንም ማውሩ፣ ምርጫው ይካሄዳል። 4 ነጥብ አሰግጦ ነግረዋል። ይልቁኑ መክረዋል። ግን የሚሻልህ ይሄ ነው ብለዋል። ለ68 ሊቀመንበር 68 ሊቀመንበር ወደ 68 ቦታ ተበታትነ አታስቡ። 68 ፓርቲ የምትሸከም ሀገር የለችም። የትም ሀገር የለም። ኢትዮጵያ ውስጥ ብቻ ነው ያለው። ኢትዮጵያ ውስጥ 68 ፓርቲ አለ። 70 ነው እንደው 80 ይደርሳል። አሁን ኤግዝ እዚህ ካናዳ ብትገባ 5 አይሞሉ ፓርቲዎች፣ ኮንሰርቫቲቭ ፓርቲ፣ ሊበራል ፓርቲ አለ፣ DDP ይባላል ምናምን 5 አይሞሉ። አሜሪካን ብትገባ እንደዚሁ የትም ዓለም ብትገባ 68 70 አሁን 80 ደርሰዋል። 80 ፓርቲ ይዘህ ሀገር አትመራም። ስለዚህ የሚሻልህ ተወራጅ ብለዋል ጠቅላይ ሚኒስትሩ ነው የሚነግርህ እድል ካገኘ። ለ68 ሊቀመንበር ቦታ የለንም። ለ68 ሊቀመንበር ቢሮ የለንም። ግን ችግር እንኳ ቢኖር 2 3 4 5 ፓርቲ ብትሆኑ ከብልጽግና ጋር 5 ወይ 6 ቢሆን ሳንቸገር፣ ለምሳሌ ዛሬ ውይይቱ 5 ፓርቲ ብትሆኑ ከእያንዳንዱ ፓርቲ 5 ሰው ቢሆን 20ውም ሰው 25ቱም ሰው መናገር ይችል ነበር ማለት ነው። ስንበዛ መበተን ብቻ ሳይሆን በዚያው መጠን አቅማችን ውስን ይሆናል። እናንተ ምርጫ ገና ስለሆነ ከወዲሁ በሰከነ መንገድ ተነጋግራችሁ 2 3 4 ቢበዛ ፓርቲ ብንሆን አብዛኛው የሚነሳውን ጥያቄ ለመፍታት እድል ይሰጣል።
60 70 ፓርቲ ሲሆን ግን ያስቸግራል። አዎ ይሄ አድማ እኔ መሪ ሆነ አልሰጥም። ይሄን አብቹ ስለሆነ እንጂ እኔ ሰጣችሁ እኔ አልሰጣችሁም። ጊዜ አልሰጣችሁ 5 ዓመት ጊዜ አለኝ። 5ቱ ጊዜ ጨርሰዋል። ፔሪድ። ይሄን አስረግጬ ልንገር። መተዳደሪያ ያደርጋችሁታል። ፓርቲ ማለት መተዳደሪያ ወንጀል መስሪያ ያደርጋችሁታል። የፓርላማ አባል አይከሰስም። እንደዚህ ብሎ ጥቅማ አለ ምናምን የለም። ያሁን የለም ቀርቶ የፓርላማ አባል ይከሰሳል። ተላይቶ ይገባል። ክርስቲያን አየሁት ተላይቶ ሲገባ ሌሎቹ እንታየለ እንዳላያችሁ ተላይቶ ይገባል። የለም ድሮ ቀርቷል። እሱ ህግ ብቻ ነው የሚገዛው። ጥቅም የለም። አለቀ በቃ። ምርጫው እንዲራዘም እናደርጋለን። አይራዘምም። ቀኑን ጠብቆ ይካሄዳል ምርጫው። አንዳንዶቻችሁ ግራ ተጋብታችኋል። የ5 ዓመት እቅድ ነገረን። ከ10 ዓመት በኋላ እንዲሆናል ብሏል። ከ5 ዓመት በኋላ እንደዚህ ይካሄዳል ብሏል። ይሄ ሰውዬ እርግጠኛ ሆኗል ወይ 5 ዓመት ስልጣን ላይ እንደሚቀመጥ ብሎ ግራ የተጋባችሁ ሰዎች አላችሁ። እሱ ላብስላችሁ። ከሱ የተሻለ መሪ ሆነ እስካልወጣ ድረስ ዓላማና ቪዥንን እስካላወቅነው ድረስ ለሀገር እንደምትሰራና ሀገራዊ መሆንን እስካላረጋግጥን ድረስ ወደድክም ጠላህም የኩዊን ኤልሳቤትን ታሪክ ታውቃለህ። እንግሊዟ በምርኩዝ አለም የተሰናበተችው ጠቅላይ ሚኒስትር ዶክተር አብይ እስከ ህይወቱ መጨረሻ ድረስ አገር ይመራል። እኔ ላረጋግጥላችሁ፣ ብዙዎቻችሁ ሀሜት ላይ እየሰማኋችሁ ነው ያለሁት፣ በሚዲያ ላይ እያወራችሁ ነው ያላችሁት። እንዴት አድርጎ ነው በምን ተማምኖ ነው የ5 ዓመት እቅድ የ10 ዓመት እንዴ? የለማ እንደሱ ነው የሚወጣ ሰው ካለ ራሱ ይፈልጋል። ራሱ አብይ ይፈልጋል። የሱ አይነት አመለካከት ካለ ይፈልጋል። ከሱ ጋር እንድትሰራ ነው ይፈልጋል። እስካሁን አልወጣችሁ። እስካሁን ዘር ፖለቲካ ውስጥ ነው ያላችሁት። ሃይማኖት ፖለቲካ፣ ስልጣን ሽኩቻ ላይ ናችሁ ያላችሁት። ስለዚህ አትወጡም እናንተ። እኔ አስረግጥ ይሆናል። ኢትዮጵያኖች ለምርጫ ድጋሚ ሰልፍ አንወጣ፣ ለ50 ዓመት አብይን መርጠናል ይላል። እንደውም አንወጣም፣ ድጋሚ ሰልፍ አንወጣም፣ ጊዜ አይፍጅብን፣ ጠቅላዩ አንወጣም፣ ከ50 ዓመት በኋላ ጥራን እያሉ ሰው ምን ታመጣለህ? ዩቲዩብ አለልህ፣ አውራ። ፌስቡክ አውራ፣ ቲክቶክ አውራ፣ ሚዲያ ላይ አውራ። መብት ነው፣ መተዳደሪያም ስለሆነ አውራ። መሬት ያለው ግን ሌላ ጉዳይ ነው። ይሄ ነው። እኔ ባልና ሚስት የሚባል ፓርቲ አቋቁሙ ነው አባባሉ። ይሄ ነው። አይቻልም። አንዴ ህዝቡ ማነበባችሁ ብትወጡ እንኳን ራሱ ብቻችሁን ብትወዳደሩ አታሸንፉ። ብልጽግና የሌለበት ለብቻችሁ ተወዳድራችሁ አታሸንፉ። ምክንያቱም ጭንቅላታችሁን አየነው፣ በጣም አየነው። በጣም ጠባብ ናችሁ፣ ሐሜተኞች ናችሁ፣ ውሸታሞች ናችሁ፣ ቂመኞች ናችሁ። ጦርነት እኛ ጦርነት አንፈልግም። ጦርነት ከመጣ በሰዓት ነው የምንቀይረው፣ በሰዓታት ነው የምንጨርሰው። ከመጣ አይመጣም ግን የወደብ ጉዳይ የህልውና ጉዳይ ነው። የኤርትራ ወንድሞቻችን መክረናል። በሰላም ኑሩ፣ ችግር የለብንም፣ ቤተሰብ ነን፣ ብሉ፣ ጠጡ፣ ስሩ፣ መብት አላችሁ ብለናል። ጦርነት አንፈልግም። ጦርነት ከፈለጋችሁ ደግሞ እናስተናግዳችኋለን ብለናል። ሁለቱንም እኮ ቻንስ ይገባሉ። እግር ኳስ አንዳንዴ ታውቃለህ፣ እግር ኳስ ጨዋታ ብታሸንፍም እኩል ለእኩል ብትወጣም ታሸንፋለህ ይባላል። ስትሸንፍ ብቻ ነው ዋንጫ የሚያመልጥ ይባል ጌም አለ። አሁን እኛ እኩል ለእኩል ብንወጣም ብናሸንፍም ዋንጫው ይባል ቤት ነን። ሁለት ቻንስ ይገባሉ። እናንተ የማሸነፍ እድል ብቻ ነው ያላችሁ፣ አታሸንፉ። ያለ ምርጫ ጸጥ ለጥ ብለህ መንግስትን እየደገፍክ በህዝብ ላይ እንድትታወቅ ሆነ መኖር ብቻ ነው። ከሱ ውጭ ምን በለም። እሱ የሚያለ ሄደን የተናገረ እኮ የማይገባቸውን ህግ የማይፈቅድላቸውን ሌላ ፓርላማ ላይ ብዙዎቻችሁ ኤርትራዊ እንደሆናችሁ እያሳወቃችሁ መጥተናል። ወይ ምርመራ እናደርጋለን የዘር አረጋችሁን አመጣጣችሁ እናደርጋለን። እዛ ላይ ግን ኢትዮጵያ ይመስላችሁ ወይ ደግሞ ኦሮሞ አማራ መስላችሁ አክት አድርጋችሁ ገብታችኋል ፓርላማ ውስጥ። የመደብ ጀርባችሁን ልናጥና ተገደድ ነው። ምክንያቱም የኤርትራ ደም ካለባችሁ እንደዛ እንደምትሆኑ ስለምናውቅ፣ የሻዕቢያ ደም ያለባችሁ እንደዚህ። ዛሬ ቆዳችሁን ገልብጣችሁ በአሰብ ጉዳይ ስትሉ ማንነታችሁን ገልጣችሁ ሰዎች አያችሁ። እንደ አማራ ለአማራ ይጫዋችሁ መስለን ነበር። እንደ ኦሮሞ ለኦሮሞ ይጫፉ፣ እንደ ዲሞክራሲ መስለን ነበር። አይደለም። ዛሬ ቆዳችሁን ገልብጦ አስወጣችሁ። ኤርትራውያኖች ናችሁ፣ ሻዕቢያዎች ናችሁ ሁላችሁ። ይሄ
ይሄ ትልቅ ለኢትዮጵያ ሕዝብ አይኑን ገልጦ እንዳያደርጉ ሚዲያዎች ተንጫጩ፣ እንደ ጉድ ተንጫጩ። እንደ ዛሬ ስቅ ያላቀም አልኳቸው። በቃ አበዱ አልኳቸው። አበዱ። እንደዚህ አድርጎ ነው መብራት በሌለበት እንትን በሌለበት ኑሮ ውድነት ባለበት እህል ባለበት በአንድ ዓመት እኮ አንድ ኤርትራን እንሰራለን እኮ አለ። አልሰማም እንዴ? ጆሯችሁ አይሰማም? በአንድ ዓመት በየዓመቱ አንድ ኤርትራ እየሰራ ነው አለ። 3 ሚሊዮን ህዝብ ይወለዳል ኢትዮጵያ ውስጥ። ስታቲስ ነው አሁን ያለውን ዳታ ነው። በአንድ ሚሊዮን በአንድ ዓመት ውስጥ 3 ሚሊዮን በላይ ህፃናቶች ይወለዳሉ። ይሄ ዳታው ነው። ምን በልቶ ነው የሚወልደው? በኢንኩቤተር ነው የሚወለደው። ስለዚህ ይበላል፣ ይጠጣል፣ ይወለዳል፣ ፍቅር ምን ይሰራል ማለት ነው። ኢንዳይሬክትሊ ያለም ኤርትራ ውስጥ በአንድ ዓመት ውስጥ 15 ህፃናቶች አይወለዱ። 15 አይወለዱ። ኤርትራዎች ከወለዱ ውጭ አሉ። አሜሪካን ሀገር ያሉ ይወልዳሉ፣ ኤሮፓ ያሉ ይወልዳሉ፣ ኢትዮጵያ ውስጥ ያሉ ይወልዳሉ። ኤርትራ ውስጥ ህፃን አይወለድም። አሁን ጋይናሎጂስት የሚባል ዶክተር የለም ኤርትራ ውስጥ። ምን ያደርጋል? ምን ይሰራል? ምን አይሰራም። የሚወልድ የለም። በአብዛኛዎቹ ያው እድሜ ጠገቦች ናቸው። ዛሬ ሱባቤ ንግግር ስኳር ከፍ ብሏል። አበዱ አበዱ። በተለይ የኛ አክቲቪስቶች እንቁሮ ራሱ አፉ ኩበት መስሎ 4 ከለር ይዞ ወጣ መሳይ። 4 ግልብጥ ሚዲያ ተውት። 4 መልክ ይዘው ወጡ። ሰማያዊ፣ ውሃ ሰማያዊ፣ ጥቁር ምናምን ብል ቡራ ቡሪ ላሜ ቦራስ መስላችሁ። ገና ነው። ገና እኮ መጀመሩ ነው። አሁን እኮ ገባ ነው ለሜዳው። ስለዚህ ይሄ ግልጽ ነው። አብቹ እናዳምጡ አብቹ እና አንደኛው ችግር ትርክት ነው። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የማያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛው ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ እና ኢትዮጵያ በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላ የምታደርገው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የኛ ጎረቤቱ ማንም ያበላቸው ኤርትራውያኖች የትም ይበሉ ሀገራቸው ነው ይበሉት። 70% ኤርትራዊ ስደተኛ ይዛ ታስተናግዳለች ከዜጎቿ ከኢትዮጵያኖች ውጪ ማለት ነው። በምንም እናስተናግደው የሚበላ ሰው የለም። የሰው ሀገር እኮ አምጥተን እያበላን ያለ። ለዚህ ነው ይሄን የሚነግር ያለው። ወደ በርጋ አዳምጥ፣ ረሃብ አታውራ። ከኛ አልፎ ተርፎ የሰው ሀገር እያበላን ያለ። በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላ የምታደርገው ነገር እያገዝን እኮ ነው። ካደገች ትረዳለች። አሁን እኮ እያደረገች ነው። አዎ ስንትና ስንት ስደተኛ ተሸክመን የለም እንደዚህ አዎ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡ እዚህ ላይ የትግራይ ህዝብ ንቃ። ለትግራይ ህዝብ ትልቅ ትምህርት ነው። ትግራዮች ከኢሳያስ አፈወርቂ ጋር ጸባችን ከደም ሰርችበታለሁ። ጸባችን ጦርነቱ ለምን አቆማችሁት ነው። እኔና እኮ ኢሳያስ የተጣላን እኮ በዚህ ነው። ፕሪቶሪያ ላይ ስምምነት መሄድ አልነበረበትም። ትግራይ ላይ ጦርነቱ እስከ መጨረሻው ድረስ ማለቅ ነበረበት። የትግራይ ህዝብ ወደኛም አኮራፊ ነበር ያለው። ለምን ጦርነቱ አለቅ ምንል ነበር እኛም። መጨረሻ ላይ ግን ጦርነቱ ማብቂያ እንደሌለውና ሰላም እንደሚያስፈልግ ስናል ለሰላም ማን ነው ነገረ እኮ ከኔና አብይና ጌታቸው ይገናኛል ያለ ሰው የለም። በቃ ተገናኙ። ግን ዛሬ ስለዚህ ጦርነት ማብቃት አለበት። የግድ ያለ ምርጫችን ሰላም ነው በሚለው ጥያቄ ሰላማችን ኢሳያስ አበደን። የትግራይ ህዝብ ማለቅ ነበረበት። ጸቡ ይሄ ነው እንጂ ነግሯቸዋል እኮ
ወደብ ለመስራት እኮ እኔ ቪዲዮ አሳያችሁ ነበር ባለፈው ታስታውሱ ከሆነ የአሰብ መንገድ የሚገባው ባቡር የሚገባው ባስ እንዴት አድርጎ ከአሰብ ጎንደር የተዘረጋው የባቡር የአውቶቡስ ትራንስፖርት እንዴት እንደሆነ ሪፋይነሪው እንዴት ሲታደስ ኢትዮጵያ ምን ያክል ኮስት እንዳደረገች እንዲያውም ከኤሌክትሪክ ጠልፈን እስክንወስድ ድረስ ለጊዜው የከተማን የሚያነቃንቅ ጄኔሬተር ይምጣት ብሎ ከፈረንሳይ ሀገር በስንት ቢሊዮን ብር ጄኔሬተር ቋምጥናል በዳ ይህንን ያክል ሰርተናል። የመጀመሪያ የገቡ ፎርክሊፍቶች ነበሩ። መጀመሪያ ገና አሰብ ቁርጥም አድርጎ በልተውት ምጽዋ ወሰዱት። ልክ ይህንን የጠየቀው መንግስት የታለ ክሬኑ ብሎ ሲጠይቅ ኢሳያስ አፈወርቅ በተፈለገ ሰዓት እናመጣዋለን አለ። ነገር አያስፈልግም በቃ ይቀመጥ አለና ጄኔሬተሩ ስናስመጣ ጄኔሬተሩ በኤርትራ መንግስት እኛ ከፍለን በኤርትራ መንግስት ስም መሆን አለበት አለ ፊርማው። ጄኔሬተሩ ተመልሶ ሄደ። የስንት ሚሊዮን ብር ጄኔሬተር ያ ሁሉ ስንት ሚሊዮን ብር የፈሰበት መንገድ ቆመ። ካዱ ማለት ነው። እንግዲህ ጸቡ ሲጀምር እንደዚህ እና እንደዚህ በሚዲያ ማናወራቸው ወሬ መወር ስላለበት ነው የሚወራው። አሁን ግን ተነሳ ፕሮግራም ላይ ይሄ ሲነሳ ጭራሽ አሳጎርጓሪ ዘንዶ ያወጣል እንደሚባለው ጭራሽ ወደብ ውስጥ በሚድኛው ሂሳብ ሰጠ የሚለው በቃ አሁን አብይ ነገር አውርቶት አያውቅም። ለምን ሀገሮች ላይ ጸብ እንዲፈጠር ስለማይፈልግ አንዲት ሲንግል ፔፐር ወረቀት የላቸው። ወደቡን ለኤርትራ ሊያደርግ የሚችል አንድ ሰነድ የላቸውም። ሰነዱን ተውት። አንድ ስብሰባ አድርጎ በስብሰባ የተወሰነ ውሳኔ የለም። ፓርላማ አልተወሰነም፣ ህዝብ አልተወሰነም፣ አልተሰበሰበም። በባዶ ጉልበቱ ስለነበራቸው ብቻ ይዘውት ገለጠሉት። ይሄ ሁሉ ምስጢር ዛሬ ፓርላማ ወራው። ዛሬ ኢትዮጵያ ህዝብ ያለቀሰ ነው ያለው። ምን ነው ቀድሞ ለምን አልነገረንም? ሁሉ ነገር ነፍተምሰን እኮ ስለማንችል ሁሉ ነገር ተናገረን አንችልም ብለን ጸጥ ያለው። ዛሬ ግን አፈነዳ። የኢትዮጵያ ህዝብ አለቀሰ። አለምንም ነገር የተወሰደ ወደቡ አለምንም ነገር ነው። ዛሬ ምን ይሰማሃል ብዬ ጠየቁ። ለዚህ ነው ወደብህን ካለ መረጃ መዘረፍህንና መሰረቅን ሰምተህ እንደ ዜጋ ምን ተሰማህ ብያለሁ ጠየቁ። በፓርላማ ሁለት ማሊያ ለብሶ ገቡ። እመነኝ ዛሬ ለእውነታችን መልስ አግኝተናል። ዛሬ አሳየናቸው ለማን ነው። ድሮ አክቲቪስቱና ፖለቲከኞቹ ብቻ ነበር የምንጠረጥረው። አሁን ግን ብብታችሁ ውስጣችን ውስጥ ያሉትን መርምር ፈትሽ የምንለው በሙሉ ራሳቸው ሻዕቢያ ሆነው ወጡ። አሰብን ለምን አነሳችኋል? አሰብን ለምን ጠየቃችኋል? እነዚህ በሙሉ በአሰብ ጉዳይ ላይ ለምን ጠየቃችሁ? በሙሉ የሻዕቢያ ዘር ያለባቸው ናቸው። በጋድ ራሳቸውን አጋለጡ። አብይን አዳምጡት እንደሚል እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያችኋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ፣ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ። እንግዲህ ህጋዊነት ከተከተል በንግዱም
በሚፈናቀለው ጥይት ማቀበሉንም ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም። ስራ አለኝ። ጦርነት አንፈልግም የምንለውም በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን። የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን። የ9 ቢሊዮን ብር ቤት እንገነባለን። ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋ ጦርነት አንፈልግም የምንለውም በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን። የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን። የ9 ቢሊዮን ብር ቤት እንገነባለን። ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ አለ ተሰማ አለ ይባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። ትርክቱን እያበላሸ ያለው ግን ምንድን ነው ያላችሁ መጨረሻ ላይ አንድ ተማሪ በፊዚክስ ክፍለ ጊዜ ዘግይቶ አሰምቻችኋለሁ። ይህንን እንቀጥልና ወደ ጎረቤት ሀገር ጥይት ማስተላለፍ የኛ መልእክት ለኤርትራ መንግስት። እንግዲህ ይሄ በጠዋት አሰምቻለሁ። እናንተ ተሳቻችሁታል። ወደ ገደለው ሁሉ ነገር መክሯቸዋል፣ ነግሯቸዋል፣ ዘክሯቸዋል። መለስ ዜናዊ አፈርን ኮንክሪት ያደርግለታል። ከኛ ውጪ ምዕራባውያኖች ራሳቸው በዚህ ጉዳይ አብደዋል። ዛሬ አንድ ፑቲን ያስተላለፈው መልእክት ነበር። 130 ሚሊዮን ህዝብ በጥቂት ምክንያቱም ሰነድ አቅርበለታል። ምንም ውል እንደሌለ ኤርትራን ካለምንም ነገር እንዳጣን ልከናል። ሁሉ የዓለም መንግስታት ሁሉ ያውቃሉ። ዛሬ ፑቲን ኦፊሻል ነው መግለጫ የሰጠው። ሀያላን ስንል እኮ ዝም ብለን አለ ማለት ፑቲን ቃል በቃል የተናገረው ፕሪዩፒጂኒያ ነው ያለው። አስተሮሽና ነው ያለው ፑቲን የተናገረው። ዝም ስንል ስለ ዓለም ሳይመለከተናል ቀርቷል። 130 ሚሊዮን ህዝብ ባህር ወደብ ተሰርቆባት ስትኖር ዝም ብለን አናይም። የጊዜ ገደብ አስቀምጠን ኢትዮጵያ ወደብ ባለቤትነት ቦታዋን ትይዛለች ነው ያለው። ቃል በቃል ነው። ተደርጎለታል። ኢሳያስ አፈወርቂ ዛሬ ራሻ አስጠነቀቀኝ፣ አሜሪካንም አስጠነቀቁኝ፣ ሊመቱኝ ነው፣ ኢትዮጵያ በእነሱ ጉልበት አድርጋ ሊመቱኝ ነው ብላ ሪፖርት አደረገች። ኢሳያስ አፈወርቂ ጠርቱ። እኛ ማንም አንሰማም። ማንም ዩሮፒያን ዩኒየን አናውቅም፣ አፍሪካ ዩኒየን ማንም። ህግና ህግ ነው፣ ደንብ ነው። እውነት ይዘን ነው የምንከራከረው። እውነት ይዞ ማንም ሰው አይረዳም። ስለዚህ መልስ መለሰላችሁ። በመጀመሪያ በማታውቁት ነገር እንዳትገቡ አላችሁ። ሁለተኛ ሻዕቢያን አጥኑ አላችሁ። ሶስተኛ የቀጠናው ሰላም በሙሉ የአማጽያን መፈልፈያ መሰልጠኛ በሙሉ ኤርትራ ነች አላችሁ። ተገራችሁ። ስለዚህ አትግቡ አልናቸው። እጃቸውን አውጥተዋል። ቢያስገቡም ግድ የለንም።
ምክንያቱም ማሸነፋችን አረጋግጠናል፣ አሸንፈናል። ስለዚህ እንግዲህ የማሸነፋችን ጉዳይ እዚህ ጋር እናስቀምጠውና አሁን ኢትዮጵያ ምን ትፈልጋለች ነው? ሰላም፣ ብልጽግና፣ እድገቷን ይዘን መቀጠል እንፈልጋለን። ከማንኛውም የጎረቤት ሀገር ጋር ነገ በልጽገን ረጂ መሆን እንፈልጋለን ይላል ጠቅላይ ሚኒስትሩ። ረጂ መሆን እንፈልጋለን ደግሞ ለጎረቤት ሀገሮች ቀድመን ለኬንያ መድረስ እንፈልጋለን፣ ለኡጋንዳ መድረስ፣ ለሶማሌ መድረስ እንፈልጋለን፣ ለኤርትራ፣ ለሁሉም ሀገራቶች መድረስ እንፈልጋለን። ኦልሞስት የምንደርስበትን ጭላንጭል አሳይተናል። የሻዕቢያ ቅጥረኛ ባንዳ አክቲቪስት ፖለቲከኞች እንደሚያወሩት ሳይሆን ምልክቱን አሳይተናል፣ በተግባርም ነግረናል። ይህን የሚሆነው ስለዚህ አሁንም አንድ እድል አለቻችሁ። ያቺ ድል ዝም ነው። አለበለዚያ ሁለተኛው ስቴፕ ምንድነው? ምታ በዝምታ ነው። ታውቃላችሁ፣ በትግል ላይ ምታ በዝምታ ብዙ ውጤት ያመጣንበት ነው። ምታ በዝምታ እንጀምረዋለን። ሐሜት አይበግረንም፣ ብዙ ሐሜቶችን ስላለፍን። ግን ምታ በዝምታ ኦፕሬሽን የተጀመረ ሰዓት ላይ ብዙዎቻችሁ በጫጫታ ብቻ ነው የምትሉት። ከዚህ በኋላ በዚች አገር ጉዳይ የሚደራደር ኢትዮጵያዊ የለም። 4 ነጥብ። ጠቅላዩ ዛሬ የተናገራቸው ንግግሮች ከምግብ በፊት በባዶ ሆዳችሁ በደንብ በቀን 3 አዳምጡት። 2 አዳምጥምልን። 3 ነገሮች ነግረዋል። ከቻልክ ተመልከት ብለዋል። ያየውን አውራ፣ ካልቻልክ አዳምጥ ብለዋል። አለበለዚያ አሽትት ብለዋል። 3ቱን ነገሮች ተጠቀሙበት። ምታ በዝምታ ነው ስሙ። ናታን ዲቪ በእናቴ የአሰብን የጦርነት ሚሽን ስሙ ነው። ምታ በዝምታ ይባላል። በቃ እሱ ምታ በዝምታ ነው የኦፕሬሽኑ ስም። ምታ በዝምታ ኦፕሬሽን የሚባለው ምታ በዝምታ ከውስጥ ነው የሚጀምረው። ከውስጥ ነው የምትጀምረው፣ ከውጭ ነው የምትቀጥለው። ምታ በዝምታ ኦፕሬሽኑን የሚመራ ማለት ኮርዳይ ሊሆን ይችላል። ከየትም ቦታው ሊመራው ይችላል። የምታ በዝምታ ኦፕሬሽን ይባላል። ጻፉት እስኪ እዚህ ጋር ምታ በዝምታ ብለው ጻፉ። እዚህ ገባችሁ? ምታ በዝምታ ጻፉ ሁላችሁም እዚህ ጋር። እንግዲህ ዛሬ አክቲቪስትና ፖለቲከኞችን አፋቸውን ኩበት አድርገናቸው በየሜዳው አንጫጭተናቸዋል። በየዩቲዩቡ በየምናምኑ ሚዲያውን ተቋጥረው ነው ያሉ። በዚህ አጋጣሚ ላይ እንዳለ ኢቭን ከኛ ጋር ተቃዋሚ የነበሩ ሰዎች በሙሉ ወደኛ ነው የመጡ፣ ተገልብጠው መጡ። በቃ አብይ ዛሬ ገዛን ነው ያሉት። አብይ ገዛን ነው ያሉት። ከሻዕቢያና ከህወሓት ውጪ፣ ከሸኔና ከጀዊሳ ውጪ በሙሉ የኢትዮጵያ ሕዝብ ግልብጥ ብሎ ኢትዮጵያን ያወቀበት ቀን፣ መሪውን ያወቀበት ቀን ዛሬ ነው። ስለዚህ የምታ በዝምታ ኦፕሬሽን አቤት አሪፍ ስም ሰጠነው እኮ ድንገት ሰጠነው። ምታ በዝምታ ኦፕሬሽን እስኪ ስሩበት ቲክቶከሮች። ምታ በዝምታ ኦፕሬሽን በደንብ አድርጉና እስኪ ዛሬ በየቲክቶክ ድቀቁት በደንብ አሪፍ። 2 ቆዳቸውን ልብሰው ነው የገቡት ምታ በዝምታዎች። 2 ማሊያ የለበሱት ናቸው ምታ በዝምታ የሚባሉት። ልክ እንደዚህ አንድ ነገር ላሳያችሁ። ምታ በዝምታ እንደዚህ ናቸው። በሁለት ማሊያ የተጫወቱት ናቸው። ሲያጫወቱ የነበሩት ናቸው። ምታ በዝምታ እነዚህ ናቸው። እነዚያም ምታ በዝምታ ይባላሉ። አያችሁ፣ 2 ማሊያ ለብሰው የገቡት ናቸው እነዚህ። አያችሁ፣ በዚህ በኩል አማራ ድምፅ ነው፣ በዚህ በኩል የሻዕቢያ ድምፅ ነው። አያችኋል። ምታ በዝምታ እነዚህ ላይ ነው። ዛሬ አማራ ክልል ትምህርት ያስፈልጋል፣ በአማራ ክልል ገበሬ ማረስ አለበት፣ በአማራ ክልል ያለው ነገር ምን እናድርግ የሚለው ነገር ይነሳል በተባለበት ሰዓት ላይ ለኤርትራ ጠበቃ ሆኖ ተነሱ። ፓርላማ ውስጥ ነው ማውራት። ዋሹ ቁርዳይት መጀመሪያ ኤክስፖርት ስታንዳርድ ባንዳዎችን ማጥፋት ነው። ይታወቃል። እነሱም እኮ ያውቃሉ እኮ የእንጀራ ጉዳይ ሆኑባቸው ነው። ጆተኒ የሚባለው ጨዋታ እኮ እዚህ ጋር ነው ያለው። ወይ ምታ በዝምታ በቃ። ስለዚህ የምታ በዝምታ ኦፕሬሽን አሁን ነው የሚጀምረው። ከውስጥ ኦልሞስት ተጀምሯል። ከውስጥ እኮ ጀምረናል። ያው ኦፊሻል አይነገርም እንጂ በደንብ አሰሳ ጀምሯል ያለው። ለቀማው ጀምሯል። ኦፕሬሽኑ ተጀምሯል ያለው። እየየም እየሰማን ያለ ነው። ስለዚህ አሁን ዛሬ
ጠቅላይ ሚኒስትሩ ውስጣችን ያረካበት የውስጣችን የነገረበት ውስጣችን የገለጸበት ታሪክ የተሰራበት ቀን ነው። እኔ ቀን በዛ ሞራል ነው የወጣሁት፣ በሆኔ ነው የወጣሁት። በእውነት ነገር ደስ እንዳለኝ ውስጤን የነገረልኝ ውስጤን እንደ ዛሬ የተወለድኩበት ቀን ነው። ይሁን ሻማ ሁሉ እኮ አበራው ወርጭ ሻማ አበራው መድኃኒዓለም እውነትና ሀቅ አንተ አወጣልኝ። ዛሬ ገብርኤል ነው አለ ገብርኤል በለተቀኑ ብዬ ስለት ሁሉ ነበረኝ። አሁን ደግሞ ሌላ እንደገና ሰንጋ ስለት ማአት ስለት ነው ያለብኝ። በስለት በቃ አልነግራችኋችሁ ወይ ለምንድን ነው የማይሰሙት? ኢትዮጵያ አሜሪካ ልትወልድ ነው። አብድኩ እኮ በስለት እውነት ፊሽካው ንፋ ካላችሁ መፋት ብቻ ነው የሚመስለው። ትንሽ እናያቸው። አሁን ዛሬ ትንሽ ቀልብ ገዝተዋል። ሁሉም ለቅሶ ነው፣ ሁሉም እየየ ነው በየቦታው። ኢሳያስ ራሱ አብዷል አሉ። ዛሬ የጠራቸው ራሳቸው እንትኖች እኛ ከዚህ ከአቅማችን በላይ ነው ጥሎት ሄዱ። ሰብስቦ ነበር እኮ መጥቶ ፈረንጆች መጥቶ ነጮች ፈረንጆች መጥቶ ሰብስቦ ነበር። ምንም መልስ ሳይሰጡት እኛ እዚህ ውስጥ አገባም አሉ። ምክንያቱም ፑቲን አለ ከላይ። ፑቲን ዛሬ ነው መግለጫ የሰጠው ከላይ። ገና ልክ ፑቲን ከመገለጹ 6 ነው 7 ፈረንጆች ገቡ አሉ እዛ ኤርትራ። ምን ሊያደርጉ ይገባሉ? እዛው ቢያልቁስ ኑረው ማን ነበር ጥያቄ? ስለዚህ እረፉ ብለናል። እረፉ ነው ዞሮ ዋናው። ቤተሰቦቼ እኔ ብዙ አላወራ ይችን ካልኩኝ ይበቃኛል። እንግዲህ አሳይቻችኋለሁ። የኤርትራ ሚዲያዎች በሙሉ ዛሬ ሀቃችን እውነታችን ይዘው እየወጡ ነው፣ እየተናገሩ ነው ያሉት። በማንኛውም ኤርትራ ሚዲያ ላይ ኮርዳይት አለው። ሲኤንኤንም የኔ ንግግር ቀንጽቦ አውጥቷል አሉ፣ ሰርቶታል አሉ። እነ ቢቢሲ እና አልጀዚራ ያለ ሚዲያዎች በሙሉ ስለኛ ነው የሚያወሩት። ኮርዳይት እንደተናገረው ይላሉ። የሚዲያው ድሮን ኮርዳይት እንደተናገረው ሁሉ ሚዲያ ላይ የኔ ስም ነው ያለው። ስለዚህ ይሄ ደግሞ አንዱ ኩራት ነው። እውቅናችን እንግዲህ በዓለም አቀፍ ደረጃ ላይ ሆኖ አፍሪካ አውስትራሊያ። ሌላ እንደገና ቴንክ ዩ የተባበሩት የምስራቅ አፍሪካ መሪ ሀገራቶች ምርጫ ነበረ ዛሬ። 15 መሪዎች ቀርበው ነበር። ከ15 መሪዎች በአንደኛ ደረጃ ጠቅላይ ሚኒስትር ዶክተር አብይ ተመርጠዋል። ይሄ ደግሞ በጣም ደስ የሚላችሁ ዜና ነው። ሌላ ሰውዬው እኮ በየደብቱ መሸም እኮ ነው። እኛ ይዘው አያውቁም ገና እነዚህ ቁጭ ብለው አብይ አንድ ፓርላማ ላይ አንድ ጥሩ ሰው የተናገሩት ነገር ምንድን ነው? ጠዋት ማታ አብይ የምትሉት አሉ። ሰውዬ ደስ እንዴት እንደወደድኳቸው ነገራቸው። አብይ ነው። አብይ ከአብይ በታች እኮ አዳነች እንዳለች እኮ ፊልድ ማርሻሉ እንዳለ እኮ ተቋማት እንዳለ እኮ አብይ ነው። በቃ አብይ እና ሰለቸው እና ጠርቷቸዋል። ለማንኛውም ግን እኔ ዛሬ እችን ትንሽ ነገር ልናገር ብዬ ነው የወጣሁትና ከዚህ በኋላ አዳምጥም ብለን ዛሬ ወደብህ በግፍ መወሰዱን ያወቅ ኢትዮጵያዊ የተነገረህ ኢትዮጵያዊ ዛሬ ቁጭት ካልያዘ፣ ዛሬ እልህ ካልያዘ፣ ዛሬ ወኔ የወደብህን መሰረቅ ሰምተህ ምን እንደተሰማ ማወቅ ፈልጋለሁ። ቁጭት አዝነን ፈልጋለሁ። ሌላ ሁለት ማሊያ የለበሱን ሰዎች እያወጣናቸው ያሉት ራሳቸው ነጥረው ወጥተዋል። በቃ ከዚህ በኋላ ምንም አያስፈልጋችሁም። እሱ ላይ ነው። ኢሳያስም አሁን ገንዘቡን ካቆመ እነሱ ይቆማሉ። ችግር የለብኝም። ሄሎ እንዴት ነህ? ደወልኩልህ እኮ አታነሳውም ነበር። እሺ ለማንኛውም አሁን ገብቻለሁ። እሺ እንካ ትንሽ ለማዳበር ነበረ። በጣም የሚገርም ነገር ነው። ዛሬ መቼ ሁሉንም ያባለበት የተናደዱበት እርግጠኛ ነኝ ብዙዎቹ ሆስፒታል ይገባሉ ብዬ ነው እምነቴ ነው። ግማሹ ልነግርህ አልችልም እንዴት ፊታቸው እንደተለዋወጠ እና የእነሱ ተከታዮች በብዛት በፍጹም እንዳታሰሙን እኛ ለራሳችን ታመናል ዛሬ እያሉ ነበረ ሚዲያቸው ላይ ማለት ነው። አንዳንድ ሚዲያ ላይ ገብቼ ነበር እና የኮር ዳዊት አሽከር ነው ተብዬም ተባረረ። አሽከርነት ለሀገር ነው እና ኮርቻለሁ ለማለት ነው። ሌላው በጣም የሚገርም በጣም ጽንፈኞች ላይ እንግዲህ ዶክተር አብይ በ2036 ኢትዮጵያ በከፍተኛ ደረጃ እንደምታድግ ካደጉ ሀገሮች ተርታ እንደምንመደብ ይህንንም ወደኋላ ሊያስቀር ማለም እንደሌለና ይህንን ከግቡ እንደሚያስመጡ ተናግረዋል። ከግቡ እንደሚመታ ትልቁ ነገር ኮርዳ ይሄ ነው ያናደናቸው። ምንድን ነው ይሄ ሰውዬ እስከ 2036 ሊቀመጥ ነው ወይ?
እንግዲህ ኢትዮጵያ ነው ያለው ልባ ኢትዮጵያ በ2036 ትልቅ ደረጃ የምትደርስ ይህንንም ሊያቆመን የሚችል ማንም ኃይል የለም። ዶክተር አብይ 3-4 ተርም ከእንግዲህ በኋላ ሊመረጥ ነው። ከአሁኑ እየዛተ ነው። እንደ ሙሶቬኒ ሊሆን ነው። እንደ ሌሎች ዲክታተሮች ሊሆን ነው። ጎረቤት ሀገር አልቀረም። በቃ እንዴ ቆይ አብርሽ እዚህ ጋር ላስቁምህ። እኔ የምለው ተናገርን አይደለም እንዴ? እንደ ኪዩን ኤልሳቤጥ በምርኩዝ ነው የሚያበቀው። ነገርናቸው እኮ በቃ ይሄ እኮ ለ50 ዓመት እንደውም ሰው እንኳን አሁን አንዳንዱ እኮ ኢትዮጵያ ውስጥ ምርጫ አያስፈልገንም የምርጫው ገንዘብ ለልማት ዋል እያለ እኮ ነው ሰው ማን አለ የሚወርጥና ነው። ይሄን እኮ ድሮ ሰርተንበታል። ምንድነው ይሄን ያነዳዳቸው እነሱ? አያርገባኝም እሱ የሚገርም ነገር ኮርዳ እኔ የገረም ካሁን ይጠቀሳል ብዬ ምጠብቀው የነበረው ማንን ይመስላል? ኢሳያስ አፈወርቂ ቀላቢያቸው ስሙ አልተጠቀሰም። እውነት ነው። እኔ ያው ኮሜንትም እንዳልጽፍ ታግጃለሁ። ነገር ግን የአፍሪካ እነ ሙሶቬኒ እነ ዲክቴተሮች ሁሉ ጠሩና እዛው ያለውን ኢሳያስ አፈወርቂ እንግዲህ 50 ዓመት አገር አፍርሶ 50 ዓመት ተቀምጧል። ሀገር እየገነባ ገና 5 ዓመት አይሞላውም። ምን አገናኘው እንዴ? ኤግዛክትሊ ዶክተር አብይ ኢትዮጵያን ደግሞ መቀመጥ ይችላል። 4 ተርምማ ትንሽ ነው። 4 ተርም ምን አለ? 50 መስት ነው። 50 መስት ምንም ጥርጥር የለውም። በዚህ መሀል ውስጥ ያውም ሌላ መሪ ከተካ ነው ከስሩ እርግጠኛ ነኝ አንድ የሚተካው ሰው ይፈጥራል። እያሰለጠነ ነው የሚሄደው እንጂ መልስ እንሰጣቸዋለን። ከኛ አልፎ ዶክተር አብይ ጠቅላይ ሚኒስቴራችን እንደው መልስ ሊሰጣቸው አይገባም። ኧረ አይሰጥም። ትልቁ ኮርዳዊ ለሁሉም ምክንያት ዛሬ ለኑሮ ውድነቱ፣ ለግጭቱ፣ ለጦር መሳሪያው ያልጠራው ነገር የለም። ለኮንትሮባንዱ፣ ለዶላሩ፣ ለግጭቱ፣ ለሁሉ ነገር ኤርትራ ብሎ ወጣ። እንክትሎ ኤርትራ ነች። እኔ እኮ ከዚህ በፊት ሚዲያ ላይ ተናግረናል። ቢቢሲ፣ አልጀዚራ፣ ሲኤንኤን ማቶ ጠይቆታል በዚህ ጉዳይ ላይ። ሂውማን ትራፊኪንግ አንደኛ ነክ፣ መሳሪያ በማዘዋወር አንደኛ ነክ፣ ኤርትራኖችን ከሀገር በማሳደድ አንደኛ ነህ፣ ኤርትራኖችን ባሪያ በማድረግ ወርቅ ማይኒንግ ላይ በረካሽ በማሰራት ወታደር ብለህ አንደኛ ነህ፣ አሸባሪዎችን በአፍሪካ ውስጥ የምትመለምል አንተ ነህ ተብለሃል፣ አልሸባብን ምትረዳ አንተ ነህ፣ ከኢራን መሳሪያ አምጥተህ ቁድሲን ምታስታጥቅ አንተ ነህ፣ ቀይ ባህር ለአንተ ከተሰጠ ጀምሮ ቀይ ባህር ተነቆረ እንዳሻሮ አለ እኮ ሚዲያ ላይ ከቢቢሲ ላይ ከአልጀዚራ ለተጠየቀው ጥያቄ በንዴት ጉንጩን ሞልቶ ቢነክሳቸው ጋዜጠኞቹን ደስ ይለው ነበር። ኢሳያስ አሸባሪ ነው። ምን ነካችሁ? ለሁሉም ምክንያት ትሉናላችሁ እንዴ? ለዶላር አሜሪካ ውስጥ ቁጭ ብለው ዶላርን በብላክ ማርኬት እንዲመነዘር ኢንፍሌሽን ኢትዮጵያ ውስጥ እንዲደረግ እንዲሆን የሚያደርጉ እነሱ አይደሉም እንዴ? ባይዘወይ ንጹህ ኤርትራኖችን አይደለም የእሱ ቅጥረኞች ሀገራችንን የሚያንቋሽሹ የሚሰድቡ በሚዲያ ወጥተው የሚያወርዱ እነሱ አይደሉም። እነሱ አይደል እንዴ? እናስታጥቅባችኋለን፣ እናዘምትባችኋለን፣ በብሔር ከፋፍለን ኢትዮጵያን እናፈርሳለን፣ ሳውዝ ወደ ደቡብ ያለችውን ኢትዮጵያ እንደ እባብ ቀጥቅጧት። እነሱ አይደሉ እንዴ? ትግራይን 50 ዓመት ወደኋላ መልሰናል፣ አራቁተናል፣ ኢትዮጵያን እናፈራረሳለን ያሉት እነሱ። ከዚህ በላይ ምን አለ? ጠቅላይ ሚኒስቴሩ የኔ ጌቶች መልስ እንስ ጠቅላይ ሚኒስቴሩ ተውት፣ እሱ የኢትዮጵያ ሕዝብ ያውቃል፣ እኛም እናውቃለን፣ ምን እንደሚሰራ እናውቃለን። ዲፕሎማሲ አንስታችኋል።
በዲፕሎማሲው ሄዶ አንካራ ላይ የኢትዮጵያን ሉዓላዊ ኢንቴግሪቲ ሸጦ መጣ። የሶማሌን ሉዓላዊ አከብራለሁ ብሎ አንካራ ላይ ፈርሞ መጣ። ኦፍኮርስ የኢትዮጵያ የሶማሌ ሉዓላዊነት እናከብራለን። ኢንስቴድ ኢን ሪቨርስ ግን የኢትዮጵያ መንግስት የሶማሌን መንግስት ያስፈረመው የኢትዮጵያን ኢንቴግሪቲ ኦጋዴንን ጨምሮ አሸባሪዎችን እንዳይረዳ በኦጋዴን ጨምሮ በሶማሌ በኩል ያለውን እያንዳንዱን ግዛት ሉዓላዊነቱን አከብራለሁ የኢትዮጵያን ህዝብ ብሎ ነው ያስፈረመው። ድንገርዬ አናውቅም መሰለህ። ይህ ወንበርን አታሽከረክርልኝ። ሌላው አይ በቃ እኔ ዛሬ አሳዘኑኝ እኮ ዛሬ አሳዘኑኝ። ልጅ ታየዋል ታይቷቸው ነው ድድብነታቸው። እኛ እሺ ደደቡ ናችሁ ተግባቡ። ሄዱ ደደቡንና ተግባቡ። የኛ ስማርት ለምን ከወረካው ጋር ተግባባ? ከምሬ ጋር ተግባባ ማለት ለምን ከቦምቦሊኖ ጀነራል ቦምቦሊኖ ማለት የጎጃሙ ይሄ ጀነራል ቦምቦሊኖ ዘመነ ጋር ለምን አትግባባ? ለምን እርስ በርስ አትግባባ? ለምን እዚህ ውጪ አገር ካለው ከገዱ ጋር አትስማም? ስማርት አይደለም። ታውቁኛ መንግስት ደደብ ሀብታሙና ኢየሩሳሌም ያግባባቸው መጀመሪያ። እኛ ነግረናል። ቋንቋችሁን የቁራ አይደለም የጉጉት ቋንቋ አድርገን በትናለን ብለናል። በትነን እያሳየናቸው ነው ያለው። ደግሞ ከማን ጋር ነው የሚግባቡት እነዚህ? እኔ የምለው ከዶክተር አብይ ጋር ከዚህ መንግስት ሌላው ከዚህ መንግስት ጋር መግባባት የምትችል ስማርት ሆነ እንኳን መግባባት ይሄ መንግስት ዶክተር አብይ ሶፊስቲኬትድ ነው፣ ኮምፕሊኬትድ የሆነ ሰው፣ ለየት ያለ ሰው ነው፣ ክራዝማቲክ የሆነ ሰው። በፍቅሩ ትላለህ፣ መንፈሳዊ በችሎታው ትላለህ፣ በቪዥነሪው ትላለህ፣ በእውቀቱ በአስተዳደሩ ትላለህ፣ በብልጠቱ በፍቅሩ ትላለህ። ምኑ ከምኑ አርጋችሁ ከዶክተር አብይ ጋር ልትግባቡ ትችል? ቁራጭማ አታክልም። እኛ ራሳችን የእሱ ደጋፊዎች ተቸግረን ምኑ ከምኑ እንጨብጠው እንጃ። እኛ ራሳችን አስማት ሆኖብናል። እኛ ራሳችን እንኳን እናንተ ይቅርና ሌላ ያነሳችሁት ነገር አለ። እንደው ትንሽ ማጣፈጥ ብዙ ኢትዮጵያውያኖች ሚዲያ የምትከታተሉ ታውቃላችሁ። እንደው ዶክተር አብይ መቼ ነው ሰሜናዊና ደቡባዊ ብሎ የከፈለ? መቼ ይህንን ቃል ከየት ነው የመጣው? ጎርዳዊትዬ ይሄ ቃል ሰሜናዊና ደቡባዊ ቃል ሰሜኖች ተነሱ። ሰሜናዊ ሴሜቲክ የሚለው የተነሳው አንደኛ ይሄንን ያነሳው ሻዕቢያ ሚዲያ ነው። ሲጀመር ጥንስሱን የሰጣችሁ ሴሜቲክና ውሸቲክ አብዮት አስነስታችሁ ሴሜቲክ ሰሜኑ ነው ብላችሁ ትግራይን ሴሜቲክ፣ ኤርትራ ሴሜቲክ፣ አማራ ሴሜቲክ አንድ ኑን ሰሜናዊ እኛ ቀለም ነበር የምናውቀው አይደል? ኮርዳቲ ብለዋል እኮ ጄሪኮ ተናግሯል። ጄሪኮ ጎንደርና ምንድነው አማራና ትግራይ አንድ ላይ ሴሜቲክ ተቅለን ወደ ኤርትራ ምናምን ብለዋል እኮ ሰርቶበታል እኮ። የት ነው ዶክተር አብይ ይህንን ቃል? እንደውም ዶክተር አብይ መቼም ይህንን ቃል አያውቀውም፣ እርግጠኛ ነኝ። አያውቀውም ማን ላይ ነው የምትለጥፈው? እያለ እንኩሮ መቼም ቁጭ ብለህ ትሰማለህ። እንኩሮ አንችለውም አለ እኮ። ደስ የሚል ነገር በቃ አልቻልነውም። ሰው እያለ እኮ አልቻልነውም አለ። በቃ እኮ ደስ የሚለኝ እንደልለት እኔ ልንገርህ ሁሉም መጥተው አዲስ አበባ ተሸክመውት እንኳን አይችሉም። እንኳን በእውቀት እንኳን በአመራር እንኳን በፍቅር ተሸክመውት እንኳን አይችል። እዚህ ላይ ደግሞ በጣም የሚገርመው ዶክተር አብይ አሁን ጽንፈኛ እያለን የሚጠራንን ይህ ጽንፈኛ ቡድንን ከልብ ጋር ነው እየተዋጋ ያለ። ጉድ ነው እኮ ዘንድሮ
እየተዋጋ ያለው። ከታጋሩ ጋር ሲዋጋ፣ ከህወሓት ጽንፈኛ ጋር ሲዋጋ ከአንጀት ጋር ነበር እየተዋጋ ያለው። አክተው እነዚህ አብደዋል። ባክተዋቸው እናረጋዋል። ይልቁኑ ያችን ነገር ትንሽ ዳሳት አንድ ነገር ብቻ ዳሰውና ጠዋት በደንብ እንመጣበት። አይቺ ሰላማዊ ሰልፍ አሁን የእንግሊዙን ማንስቶታልና በተለያየ ቀን በኢትዮጵያ ስም ሰላማዊ ሰልፍ የምትወጡ ኤርትራውያኖች ለራሳችሁ እስኪ ስለ ሀገራችሁ ውጡ አላቸው። እኛ ምን አለ ሰልፍ የሚወጡት በሙሉ ኤርትራውያኖች ናቸው ብለን አላልንም? ዛሬ መልስ መለሰላቸው። ስለ ኢትዮጵያ ከምትወጡ ስለ ኤርትራ እዛ ውጡ አላቸው። ሰምተዋል? እሷን ነገር ምን ዶክተር አብይ እነሱ ሚዲያቸው ላይ በቀደም እኔ ስለምከታተል እያንዳንዱ እከታተላለሁ። ሚዲያቸው ላይ ምን እንዳሉ ታውቃለህ? እያንዳንዱ ኤርትራዊ ሰላማዊ ሰልፍ በሚደረግበት ወቅት እንድትገኙ እያንዳንዱ ሰልፍ በሚኖርበት ቦታ እያንዳንዱ ኤርትራዊ የሚጨብጡትን፣ የሚዳስሱትን፣ የሚቀምሱትን፣ የሚሰሙትን፣ የሚያደርጉትን ሁሉ ነው ያሉ። ለምን እንደሆነ ታውቃለህ? በተለይ 2 ሚሊዮን በተባለው በከፍተኛ ደረጃ አንበጭበጭባቸዋል። እሱ ብቻ አይደለም፣ ብዙ ኤርትራኖች ትውልደ አሜሪካም ሆነ ኢሮፓውያን ኢሮፕ የተወለዱ ኤርትራውያን እዚሁ የተወለዱ ማለት ነው። በደም ግን ኤርትራ ይሆኑ። እንዴት ነው ይሄ ሰውዬ 50 ዓመት ምርጫ የለም? አዎ። ፓርላማ የለም? አዎ። ፋይናንሳችን አይታወቅም? አዎ። በጀታችን አይታወቅም? አዎ። ይህ ህንፃዎች መቼ ናቸው? ከንጉሱ ጊዜ። ይህ ሰው ስንት ዓመት ተቀመጠ? 50 ይመስሉ ሚዲያ ላይ እኮ ይማስከው እሱም አስደንግጦታል። በዚህ ላይ ደግሞ በቀደም ሚዲያ ላይ ያቀረብናቸው ወጣቶች አሉ። ኢሳያስ አፈወርቂ ያሳደዳቸው፣ ኢሳያስ አፈወርቂ የገደላቸው፣ ኢሳያስ አፈወርቂ እንደ ባሪያ ያሰረ፣ ኢሳያስ አፈወርቂ ከቦታ ወደ ቦታ እንዳይንቀሳቀሱ ያደረጋቸው፣ ኢሳያስ አፈወርቂ በሀገራቸው ኢንቨስት እንዳያደርጉ ያደረጋቸው፣ ኢሳያስ አፈወርቂ እንዳይማሩ አርጎ ወታደር ብቻ ያደረጋቸው፣ ኢሳያስ አፈወርቂ እውቀት ጥበብ ወጣቱን አርጎ ደም ፍላት ብቻ ደም ግፊት ብቻ ደም ፍላት ብቻ እንዲይዛል። በቃ ኤርትራዊን እኮ ስታናግረው ንዴት ብቻ ነው። ኤርትራዊን እኮ ድራው አሜሪካ ውስጥ ከሚስቱ ጋር ግጭት ነው፣ ፍላት ነው፣ ንዴት ነው። ለምንድን ነው? ቶርች አርጓቸዋል፣ አቢዩዝ አርጓቸዋል። ይሄ ሁሉ ወጣት ውጭ ያለው ወጣት የኢሳያስ መውደቅን በጉጉት እየጠበቀ ነው። ይሄ ደግሞ ይሆናል እና እኛ ምንም አንደና በቀደም እኮ ዲሲ ወጣው ነበር። 10 ሰው ሻማ አብርተው ተመለሱ። ኤርትራውያኖች ናቸው፣ በሙሉ ኤርትራውያኖች ናቸው በሙሉ። 10 ሰው ድንገት የእንግሊዝ ሀገሩ አስተባባሪ ማነው? ሀይላይ ነው ሀይላት የሚባለው ነው። የኤርትራ ተወላጅ ነው። ገንዘቡ የመጣው በሱ በኩል ነው። ሙሉ ሰልፉን የጠራው እሱ ነው። ሀይላት ነው የጠራው። መረጃው አለ። አብይም አውቆ ዛሬ ፓርላማ ላይ ነገራቸው። እግረ መንገዳችሁን ለእናንተ ሙጡ አለ፣ ለነጻነት ለኤርትራውያኖች እዛው ፓርላማ ላይ ነገራቸው። እና ለማንኛውም ነገ በስፋት እንመጣበታለን። ቴንክ ዩ አብሽ። እሺ ቴንክ ዩ፣ አመሰግናለሁ። ይሄ ነው ያለው። እንግዲህ ውድ አድማጭ ቤተሰቦቼ በርቱ። ሀቅና እውነት ሁልጊዜ የጊዜ ጉዳይ ነው እንጂ ወደ ቦታው ትመጣለች። እንግዲህ አንዳንድ ጊዜ ተዘገይባችሁ ዩቲዩቤን እንዴት እንደሚወጡ አላውቅም። እስኪ የአይቲ ተማሪዎች ሆናችሁ ባካችሁ ደውሉልኝና በውስጥ ስልክ ምን ማድረግ እንዳለበት ነገሩኝ። በጣም አሁን በየሰዓቱ ስገባ ኢሜይል እንደገና እየቀየርኩኝ እንመውጣው ስወጣበት እምቢ ይለኛል። አሁን ነገ በዚህ ልወጣበት እምቢ ይለኛል። እንደገና ወጥቼ ሌላ ኢሜይል ከፍቼ ሌላ ፓስወርድ አድርጌ ነው የምወጣው እና ሀክ እንዳደረጉት ይታወቀኛል። ምክንያቱም እዚህም ስለማያቸው ዞሮ ዞሮ እናንተንም ከዛ ይቦልቋችኋል። እኔ ያለው ቦልቃችሁ እና ይሄን ያለው ወዳችኋለሁ። በርቱ፣ አሸንፋችኋል። እንኳን ደስ አላችሁ። የዛሬውን የአብይ ንግግር ደጋግማችሁ ለህዝቡ ሼር አድርጉት። እናንተ ማዳምጡት። ጠላት አንገቱን የደፈረበት ብዙ ወጣት ኢትዮጵያኖች ቤተሰቦቻችን የተመጡበት የተመለሱበት
ስለሆነ የድል ቀን ነው። በደንብ እናከብረዋለን። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን አንድ ቁጥር ታደርጋላችሁ። ክብር ለጀግና ትንታግ አይበገሬ ማርሽ ቀያሪ ንስር አሞራ መሪ የጠቅላይ ሚኒስትር ዶክተር አንድ ቁጥር ታደርጋላችሁ። በልቱልኝ። ወዳችኋለሁ። አሸንፋችኋል። እንግዲህ ከዚህ በኋላ ሌላ ድል ያለ አይመስለኝም። እንግዲህ አገራችን እድገታችንን መጠበቅ ብቻ ነው ከዚህ በኋላ የሚጠብቅብን። ይሄን ያለው በርቱ። ወዳ